ሰላም ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይኸው በዚህ መልኩ ቆንጆ አድርጌ በጾም ደግሞ የቸኮላት ኬክ በሙዝ ሰርቻለሁ ማለት ነው። ምን እንደተጠቀምኩ ዱቄቱን አብራችሁን ከቆያችሁ አሳያችኋለሁ ማለት ነው። እጅግ በጣም ቆንጆ የጾም አማራጭ ነው። ላይክ በማድረግ ቪዲዮን ጀምሩልኝ። ይኸው እንደዚህ ኬኩን ለመስራት ያዘጋጀሁት የበሰለ 2 ሙዝ አለኝ። ሁልጊዜ ታዲያ እንደምነግራችሁ እንደ ፍላጎታችሁ እንደ መጠናችሁ ወይም ደግሞ እንደ ቤተሰቦቻችሁ ብዛት ብታደርጉት መልካም ነው። መጠኑን ከዚህም ከፍ ወይም ከዚህም ቀነስ አድርጋችሁ መስራት ይቻላል ብዬ ነው። ይኸው እንደዚህ እንደምታዩት ከላጥኩት በኋላ እንደዚህ ጫፉ ላይ ያለውን የሙዙን ፓርት አወጣና በሹካ ነው የምጠቀመው። እንደምታዩት በሹካ ተጠቅሜ እንደዚህ እዳምጠዋለሁ ማለት ነው። ይኸው እጅግ በጣም ቀላል ፈጣን የሆነ አሰራር ነው። በጾም ሰዓት ደግሞ እንደዚህ አድርገን መጠቀም እንደምንችል ላካፍላችሁ ብዬ ነው። ይኸው ሹካ ተጠቅሜ እንደዚህ ቆንጆ አድርጌ ዳመጥ አድርጌዋለሁ። ያው እናንተ ሌሎች ማሽኖች ካላችሁ እንደዚህ በቀላሉ ማድረግ ትችላላችሁ። ግን ከሌለ እንደዚህ ሹካ ለሁሉም አማራጭ ነው ብዬ ነው እንደዚህ ያሳየኋችሁ። እንደዚህ እንደምታዩት በሚገባ በሹካው እንደዚህ ዳምጬ ጨርሻለሁ። አሁን ኦሬዲ በደንብ ቆንጆ ሆኖልኛል። አሁን የምጨምራቸውን ግብአት አሳያቸዋለሁ ማለት ነው። 1 የሾርባ ማንኪያ የሚሆን ስኳር አድርጌያለሁ። አሁን በመቀጠል ደግሞ ቫኒላ አድርጌያለሁ። የዱቄቱ ቫኒላ ነው ያለኝ። እንደዚህ ደግሞ በሻይ ብርጭቆ ልኬት ደግሞ ዘይት አድርጌበታለሁ። እንዲሁም በመቀጠል በዛው ብርጭቆ 1 ውሃ አድርጌያለሁ። ውሃው ደግሞ እያየን የምንጨምረው ግን አሁን ለማቀላቀል ይሄን አድርጌያለሁ። እዚህ ጋር አቼቶ ነው የሚጨምርበት። አቼቶ ብታደርጉበት መልካም ነው። ይኸው እንደዚህ 2 የሾርባ ማንኪያ የሚሆን ነው። እቃው በሾርባ ማንኪያ ልኬት ነውና እንደዚህ ከጨመርኩ በኋላ በደንብ አቀላቅለዋለሁ። አቼቶን ብትጨምሩበት እጅግ በጣም ቆንጆ ነው። የእንቁላሉን ፓርቲ ይዝላችኋል። ኩፍ ብሎ በራሱ እንዲነሳ ያደርጋልና ለዛ ነው። እስካሁን ሁሉንም የጨመርኳቸውን ግብአት ደግሞ አንድ ላይ አቀላቅለዋለሁ እንደምታዩት። አሁን በመቀጠል በዚህ ነው ማቀላቀል የፈለኩትኝ። ሹካው ትንሽ አልተመቸኝም። አሁን በእንቁላል መምቻ በደንብ አድርጌ አቀላቅለዋለሁ። እንደዚህ ከውስጡ ክፍትፍት ብሎ ቆንጆ ሆኖ ይቀላቀልልኛል። እዚህ ጋም ሌላ ማቀላቀያ ማሽን ካላችሁ በሱ መጠቀም ትችላላችሁ። አሁን የምጨምረውን ግብአት ደግሞ የነገርኳችሁ እስካሁን በምን ዱቄት እንደምሰራ አልነገርኳችሁምና አሁን እነግራችኋለሁ ማለት ነው። በእኛው በጥቁር ጤፍ ነው የምንሰራው። ጥቁር ጤፍ ደግሞ እጅግ በጣም ቆንጆ ነው፣ ለጤናም ደግሞ ተመራጭ ነው። እንደዚህ ባያችሁት ካፕ 1 ነው የምጨምረው። እንደዚህ እያጣራውን ያለሁትኝ በደንብ ሁሉንም አንዴ አልጨምረውም፣ እያየን ነው የምንጨምረው። ነገር ግን ሁሉንም ነው የምጨምረው። አሁን በመቀጠል የምጨምረው ፒኪንግ ፓውደር ነው። ፒኪንግ ፓውደር እንደዚህ አደርግበታለሁ። 1 ከግማሽ የሚሆን የሻይ ማንኪያ የሚሆን ጨምሬበታለሁ። በመቀጠል ደግሞ ፒኪንግ ሶዳ አድርጌበታለሁ። ፒኪንግ ሶዳውን ደግሞ ግማሽ የሻይ ማንኪያ ነው ያደረኩትኝ። ያው የበለጠ ኩፍ እንዲያደርግ ይረዳዋል። እንዲሁም ደግሞ እንቁላልም ስለሌለው እንደነገርኳችሁ ፍክትክት ብሎ ከውስጥ ቆንጆ የሆነ ፍትፍት ያለ ኬክ እናገኛለንና በዚህ መልክ ያደረኩት ለዛ ነው። እንደዚህ በደንብ በእንቁላል መምቻው በደንብ አድርጌ እየመታው ያቀረኝን ዱቄት ትንሽ ጠብ እያደረኩኝ አሁን በደንብ ቆንጆ ሆኖ እስኪሆንልኝ ድረስ እመተዋለሁ ማለት ነው። በዚህ አጋጣሚ አዲስ ከሆናችሁ ይህንን ቪዲዮ የምትመለከቱኝ ከሆነ ታዲያ ሰብስክራይብ አድርጉና ቤተሰብ እንሆን እላለሁ። እንዲሁም ደግሞ ይህን የመሰለና ሌሎች ቪዲዮዎችን ስለቅ ኖቲፊኬሽን እንዲገባላችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁልጊዜ ቪዲዮ ስለቅ እንደዚህ ይደርሳችኋል ማለት ነው። ይኸው እንደዚህ የቀረኝን ሁሉንም ዱቄት አድርጌያለሁ። ሁልጊዜ ታዲያ እንደምላችሁ እንደ መጠናችሁ እንደ ፍላጎታችሁ ወይም ደግሞ እንደ ቤተሰቦቻችሁ ብዛት ብታደርጉት መልካም ነው። እዚህ ጋር እንደነገርኳችሁ ውሃውን እያየሁ እጨምራለሁ ብያችኋለሁ። ውሃውን ጠብ እያደረግኩኝ ነው እየጨመርኩ ያለሁት። አጠቃላይ እኔ የተጠቀምኩት በሻይ ብርጭቆ 2 የሚሆን የተጠቀምኩት። መጀመሪያ 1 ሙሉ አድርጌያለሁ። እዚህ ጋር ደግሞ እየመታው እንደዚህ ጨምሬ አላልችዋለሁ ማለት ነው። በምታዩት ቆንጆ ቴክስቸር ይዞልኛል። አሁን በምፈልገው መልኩ ይሆንልኝ። በጣምም አላቀጠንኩትም። በምታዩት መልኩ አድርጌያለሁ። አሁን መሀሉ ላይ የመጋገሪያ ሳህን መሀሉ ላይ ደግሞ መጋገሪያ ወረቀት አድርግበታለሁ። ይኸው እንደምታዩት ወረቀቱን አድርጌያለሁ። አሁን በመቀጠል
ያዘጋጀውን ሊጥ እንጨምረዋለን ማለት ነው። ዘይት መቀባታችሁን እንዳትረሱ፣ ያው መጋገሪያችሁ እንዳይበላሽ ማለት ነው። እንደዚህ እገለብጠዋለሁ በምታዩት መልኩ። በጣም በጣም ቀላል ነው። ሽታው ቴስቱ እንዴት ደስ እንደሚል ልነግራችሁ አልችልም። እዚህ ጋር ስኳሩን ሳትጨምሩ በሙዙ ብቻ መስራት ይቻላል። በጣም ነው የሚጣፍጠው። ለልጆች እንዲሁም ደግሞ ለአዋቂዎች መሆን ይችላል። ይሄንን እንደዚህ በጾም ባልሆነ ጊዜም ጾም በሆነም ጊዜ በጤናማ አመጋገብ እንደዚህ መመገብ እንደምንችል ላካፍላችሁ ነው ይዤላችሁ የመጣሁት። እንደዚህ በማንኪያ ደግሞ አስተካክለውና ውስጡ ረገጥ አድርጎ ሙሉን ፓርት እንዲይዝልኝ ደግሞ መታ መታ አድርገዋለሁ። እንደዚህ ከመታ መታ ካደረኩት በኋላ አስገባዋለሁ። በ180 ዲግሪ ለ30 ደቂቃ ያህል ነው ያበሰልኩት። መጀመሪያ ጋል አድርጌ ስላስገባሁት ቆንጆ ሆኖ ነው የበሰለልኝ። በ180 ዲግሪ ለ30 ደቂቃ ያህል አብስየዋለሁ። በዚህ መልኩ ያ ሁል ጊዜ እንደ መጋገሪያችሁ የሙቀት መጠን ነው እላችኋለሁና በዛ መልኩ ብታደርጉት መልካም ነው። ይኸው እንደዚህ አላቅቄዋለሁ። እንደምታዩት በጣም 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 ቆንጆ ነው የሆነው። እንዲሁም ቀለል ያለ አሰራር ነው። በየቤታችሁ እንደምትሞክሩት ተስፋ አደርጋለሁ። ይኸው እንደዚህ ቆንጆ ሆኖ በስሎልኛል ከፊትም ከኋላም። አሁን ደግሞ ከጀርባው ላሳያችሁ። እንደዚህ ከጀርባውም ቆንጆ ነው የሆነው። አሁን ከላይ ያደረግነውን ከስር ያደረግነውም ደግሞ የመጋገሪያ ላስኪቱ ወረቀቱን ደግሞ እናነሳዋለን። እንደምታዩት በጣም በጣም ሀሪፍ ነው የሆነው። ቆንጆ ሪዛልት ነው ያገኘሁትኝ። እንደምታዩት ይሁትማ በጣም ነው የሚያምረው። እጅግ በጣም ቆንጆ ነው ከለሩ። ሽታው ደግሞ እንዴት ደስ እንደሚል ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ። በዚህ መልኩ ደግሞ ካልሞከራችሁት ብትሞክሩትና ከወደዳችሁት ኮመንት እንደምታደርጉልኝ ተስፋ አደርጋለሁ። ይኸው እንደምታዩት ይኸው ሳህኑ ራሱ ምንም አልያዘም፣ ከታች ምንም አይነት ነገር አልያዘም። እንደምታዩት አሪፍ ነው የሆነልኝ። ትንሽ ቀዝቀዝ ሲል መቁረስ ነበረብኝ። አሁን እንደዚህ እንደምታዩት አሪፍ ነው የሆነ። ከፊትም ከኋላም ቆንጆ የሆነ በሙዝ የጥቁር ጤፍ ኬክ ሰርተናል ማለት ነው። እጅግ በጣም ቀላል ፈጣን የሆነ ጤናማ የሆነ አሰራር ነው። አሁን እንቆርሰውና ደግሞ እናጣጥመዋለን ማለት ነው። እጅግ በጣም ፈጣን የሆነ ጤናማ የጾም ሙዝ በጥቁር ጤፍ ነው እንደዚህ የሰራሁት። ይኸው እንደምታዩት በዚህ መልኩ ሰርቻለሁ። ቴስቱ እንዴት ደስ እንደሚል ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ። እዚህ ጋር እንደነገርኳችሁ ስኳር አለመጨመር ትችላላችሁ። እኔ አንድ የሾርባ ማንኪያ የሚሆን ስኳር ነው ያደረኩት። እናንተ ግን በሙዙ ጣዕም ብቻ ማድረግ ትችላላችሁ። ይኸው እጅግ በጣም የሚጣፍጥ በሙዝ የተሰራ የጥቁር ጤፍ አዘጋጅቻለሁ ማለት ነው። ስላያችሁኝ ስለተከታተላችሁኝ እጅግ በጣም አድርጌ ያመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ላለው ቻው ቻው። መልካም ጊዜ። ወዳችኋለሁ።